ለነ ደብረጽዮን አፋጣኝ ጥሪ ቀረበ። የትግራይ ክልል ጊዜያዊ አስተዳደርን አስወግደው የክልሉን ስልጣን የተቆጣጠሩት ደብረጽዮን ገብረ ሚካኤልና ጓዶቻቸው ጥሪ ቀርቦላቸዋል። ጥሪው በቅርቡ ይፋ በሆነውና በርካቶች የተቃውሞ ድምጻቸውን እያሰሙበት ካለው አዋጅ ጋር የተያያዘ ነው። ጥሪውን ያቀረበው ዓለም አቀፍ የሰብአዊ መብቶች ተሟጋች የሆነው ሂውማን ራይትስ ዎች ነው። የትግራይ ሕዝብ ህልውናና ደህንነትን ለማረጋገጥ የትግራይ ብሔራዊ ክልላዊ መንግስት ያወጣው አዋጅ በሚል የተዘጋጀ አዋጅ ነው። በ6 ምዕራፎች የተከፋፈለውና በ44 ገጽ የቀረበው ረቂቅ አዋጅ ብዙዎቹን አንቀጾች መተላለፍ የሞት ቅጣትን የሚያስከትልም ሆኖ ይታያል። በረቂቅ አዋጁ የመጀመሪያ ክፍል አንቀጽ 5 ላይ እድሜና ጤና የሚፈቅድለት ማንኛውም የትግራይ ተወላጅ የክልሉ መንግስት የሚያቀርብለትን የክተት ጥሪ ተቀብሎ የመሳተፍ ብሔራዊ ግዴታ አለበት የሚል ሲሆን ጥሪውን አለመቀበልም የሚያስከትላቸው ቅጣቶች ከባድ ሆነው ይታያሉ። በዚሁ ረቂቅ አዋጅ በአንቀጽ 29 እስከ 30 የተደነገገው በጦርነት ጊዜ በመሰረተ ልማት በህዝብና በመንግስት ተቋማት ላይ የሚደርስ ጉዳት ከጠላት ጋር መተባበርና የሚስጥር ማሽለክ በእስራትና በገንዘብ እንደሚያስቀጣ የተገለጸ ሲሆን ይሁንና ድርጊቱ ሆን ተብሎ ከተፈጸመ በእድሜ ልክ እስራት ወይም በሞት ሊያስቀጣ ይችላልም ይላል። በዚህ መልኩ በዚሁ ረቂቅ አዋጅ ውስጥ በሞት ሊያስቀጡ የሚችሉ በርካታ አንቀጾች የተካተቱ ሲሆን ይህም አሁን በስራ ላይ ካለው የኢትዮጵያ ህገ መንግስት ጋር የሚቃረን እንደዚሁም መሰረታዊ ሰብአዊ መብቶችንም የሚደመስስ ነው በሚል በርካታ አካላትና ግለሰቦች ተቃውሟቸውን ሲያቀርቡበት ቆይተዋል። ሂውማን ራይትስ ዎችም በትላንትናው ዕለት ከዚሁ ጋር በተያያዘ በዚህ አዋጅ ያሉትን ስጋቶች በመግለጽ የህወሓት አመራሮች አዋጁን በአፋጣኝ ቀሪ እንዲያደርጉ ጥሪውን አቅርበዋል። ድርጅቱ ይህ አዋጅ ግልጽና አሻሚ የሆኑ አንቀጾችን ሳይቀር ያካተተ ሆኖ አግኝቼዋለሁ ሲልም ትችቱን አሰምቶበታል። ሂውማን ራይትስ ዎች በዚሁ በትላንቱ መግለጫው ይሄው በትግራይ ሊተገበር የተዘጋጀው አዋጅ ቀደም ብሎ በኤርትራ ጸድቆ በስራ ላይ ካለው አስገዳጅ የብሔራዊ ውትድርና አዋጅ ጋር በእጅጉ የሚቀራረብ ነው ብሎታል። የድርጅቱ የአፍሪካ ክፍል ምክትል ኃላፊ ላቴሺያ ባድር የትግራይ ባለስልጣናት በክልሉ ለቀጠለው ፖለቲካዊ ውጥረት ሲቪል ሰዎችን ለውትድርና በመመልመልና የሚቃወሙትን በመቅጣት ምላሽ መስጠት እንደማይገባቸው አሳስበዋል። ሂውማን ራይትስ ዎች በዚሁ መግለጫውም የህወሓት አመራሮች በትግራይ ግዳጅ ወታደራዊ ምልመላን በማካሄድ ህዝቡን እያስጨነቁና ብዙዎችም ክልሉን ጥለው እየወጡ እንደሆነም መረጃው ደርሶኛል ሲልም አስታውቋል። አክሎም የሚዲያ ተቋማትም ነፃና ገለልተኛ ዘገባዎችን እንዳያሰራጩም የህወሓት አመራሮች ገደብን አድርገዋል፣ ክልከላዎችንም ጥሰዋል ሲል ሂውማን ራይትስ ዎች በዚሁ በትላንትናው ዕለት ይፋ ባደረገው ሪፖርቱ አመላክቷል። ይህ በእንዲህ እንዳለ ከሰሞኑ የህወሓት ታጣቂዎች በአፋር ክልል ዞን 2 መጋሌ ወረዳ በሚገኙ 2 ቀበሌዎች ሰንዝረውታል በተባለው ጥቃት ቢያንስ 2 ሲቪል ሰዎች መገደላቸውንና ሌሎች ቁጥራቸው ያልታወቁ ደግሞ መቁሰላቸውን የዶቼ ቬለ ዘገባ አመላክቷል። ኢዳ የተባለው ቀበሌ ሊቀመንበር ነው ያደረገው ዘገባው የዚህ የታጣቂዎቹ ተኩስ ግድያ ሰለባ የሆኑት በአካባቢው ከብቶችን ሲጠብቁ የነበሩ ልጆች ናቸው። ጥቃት የተከፈተው በሞርታር ጭምር በታገዘ እንደሆነ ዘገባው አክሏል። የቀደሙ ዘገባዎችንም ያንኑ አመልክተዋል። ዶቼ ቬለ በዚሁ ተኩስና ግድያ ጉዳይም የህወሓት አመራሮች ምላሻቸውን እንዲሰጡ ያደረግኩት ጥረት ስልካቸው ባለመነሳቱ አልተሳካልኝም ሲል አስታውቋል። ህወሓት በአፋር ክልል የትግራይ አዋሳኝ አካባቢዎች ጥቃቶችን ሲሰነዝር ይህ የመጀመሪያው አይደለም። የፕሪቶሪያው ስምምነት ከተፈረመ በኋላም በክልሉ የትግራይ አዋሳኝ ወረዳዎች ተከታታይነት ያላቸውን ጥቃቶች የሰነዘረ መሆኑ የሚታወስ ነው። በህወሓት በኩል በአካባቢው እኔን በኃይል ለማስወገድ በትጥቅ የሚንቀሳቀሱ ሀራ መሬት የተባሉ ታጣቂዎች አሉ የሚል ክስ ይሰማል። የወልቃይት አዲስ ወታደራዊ ውሳኔ። የመከላከያ ሰራዊት የሰሜን ምዕራብ ዕዝ ዋና አዛዥ ሜጀር ጀነራል ብርሃኑ በቀለ የተመራ ከፍተኛና ጥብቅ ወታደራዊ ስብሰባ በወልቃይት ቀጠና መካሄዱ ታውቋል። በዚህ ወሳኝ የደህንነት ምክክር ላይ ዞኑን ወቅታዊ የጸጥታ ሁኔታ በተመለከተ ሰፊ ውይይት የተደረገ ሲሆን ከፍተኛ ወታደራዊ መኮንኖችና የአካባቢ ሲቪል አመራሮች በተለይም ኮሎኔል ደመቀ ዘውዱ በምክትል ርዕሰ መስተዳደር ማዕረግ የአማራ ክልል የአስተዳደር ጉዳዮች ክላስተር አስተባባሪ አማኑኤል ፈረደ፣ የምዕራብ ዕዝ ዋና አዛዥ ብርጋዴር ጀነራል አማረ ባአታና የዞኑ ዋና አስተዳዳሪ አቶ አሸተ ደምለው ተገኝተዋል። ስብሰባው በህወሓት በኩል ሊሰነዘር የሚችልን ጥቃት የመከላከልና የቀጠናውን ሰላም ዘላቂ የማድረግ አቅጣጫዎች ላይ ያተኮረ እንደነበር ነው የተገለጸው። የወልቃይት ጸጥታ መዋቅር በአሁኑ ወቅት በአስተማማኝ ቁመና ላይ እንደሚገኝና ማንኛውም አይነት የጸጥታ መስተጓጎል ለመቀልበስ የሚያስችል ለግዳጅ የተዘጋጀ የፖሊስና የሚሊሻ ጥምር ኃይል በበቂ ሁኔታ መደራጀቱ በግምገማው ላይ ተገልጿል። በተለይም በየደረጃ ያሉ የሚሊሻ አባላት የተሰጣቸውን የድንበርና የውስጥ ደህንነት ጥበቃ ግዳጅ በአግባብ እየተወጡ እንደሚገኙ ተመልክቷል። በአማራ ክልል በኩል በተዋቀረው የወልቃይት ዞንና አስተዳደር በኩል ይፋ የሆነው መረጃም የሰሜን ምዕራብ ዕዝ ዋና አዛዥ ጀነራል ብርሃኑ በቀለ ወልቃይት ስትራቴጂካዊና የተለየ ትኩረትን የሚሻ ቀጠና መሆኑን በጥብቅ ማሳሰባቸውን አመልክቷል። ጀነራሉ ቀጠናው ካለው ጂኦፖለቲካዊ አቀማመጥና ካለፈበት የጦርነት ታሪክ አንጻር ልዩ ትኩረት ተሰጥቶት ዘላቂ የደህንነት ስራዎችን መስራት እንደሚጠይቅ ገልጸው የሰራዊቱና የአካባቢ ጸጥታ መዋቅሮች በቅንጅት መስራት እንዳለባቸው አቅጣጫ አስቀምጠዋል። ይህ መግለጫ በአካባቢው ላይ ከፍተኛ ወታደራዊ ጥበቃና ዝግጁነት መኖሩን የሚያሳይ ነው። በወልቃይት ቀጠና የኃይል ዝግጅት መደረጉ የአካባቢውን ደህንነት ለማስጠበቅና
የህዝቡን ሰላም ለማረጋገጥ የሚረዳ መሆኑ የተገለጸ ሲሆን በሌላ በኩል ከትግራይ ወገን ጋር ያለው የድንበርና የማንነት ውዝግብ በሰላማዊና በፖለቲካዊ ውይይት ለመፍታት የሚደረጉ ጥረቶችን እንዳያደናቅፍና ወደ አዲስ ወታደራዊ ግጭት እንዳያመራ ያሰጋል። ይህ በእንዲህ እንዳለ ታዋቂ ዓለም አቀፍ ግጭቶች መከታተያ ተቋም አክሌድ አዲስ ባወጣው መረጃ የህወሓት የስልጣን ሽኩቻና ወደ ወልቃይት የሚደረገው ወታደራዊ ቅኝት ሀገሪቱን ወደማያልቅ ጦርነት ሊከታት እንደሚችል በመጥቀስ ማስጠንቀቁ ይታወሳል። ከቀናት በፊት ይፋ የሆነው ሪፖርት የህወሓት ታጣቂዎች ከየካቲት 2026 ጀምሮ ወደ ወልቃይት አቅራቢያ መጠነ ሰፊ ወታደራዊ እንቅስቃሴና የኃይል ቅኝት እያደረጉ ይገኛሉ ሲል አመልክቷል። ኤርትራ ለተነሳባት ጥብቅ ክስ ኢትዮጵያን በምክንያትነት አንስታለች። ጉዳዩ መጨረሻ አጥቷል ከተባለ የኤርትራ ብሔራዊ ውትድርና ጋር የተያያዘ ነው። ከሰሞኑ በኤርትራ ጉዳይ ከባድ ዓለም አቀፍ ውዝግብ ተነስቶ የኤርትራ መንግስትም በዚህ ጉዳይ አጥብቆ ራሱን የተከላከለበት ሁኔታ ታይቷል። አሁን ደግሞ የኤርትራው ማስታወቂያ ሚኒስትር የማነ ገብረ መስቀል ማብራሪያቸውን ሰጥተውበታል። ማስታወቂያ ሚኒስትሩ ለእኛ ብሔራዊ ውትድርና መቀጠል ምክንያቷ ኢትዮጵያ ናት ብለዋል። ለሁለት ጊዜያት ያህል ትጥቅ የማስፈታት ሁኔታዎች ተካሂደዋል። ሆኖም የቀደሙት የኢትዮጵያ መንግስት መሆኑ የአሁኑ መንግስት ኤርትራን ስጋት ላይ በሚጥሉ ሁኔታዎች ላይ መሆናቸው ወታደራዊ አቅምን ማጠናከሩ ግድ ብለዋል ሲሉም ማስታወቂያ ሚኒስትሩ አስታውቀዋል። እንደሚታወሰው በኤርትራ ላይ ክሱ የተሰማው በጄኔቫ ስዊዘርላንድ በተባበሩት መንግስታት መድረክ ላይ ነው። በጄኔቫ የተካሄደ የተባበሩት መንግስታት የሰብአዊ መብቶች የሀገራት መገማገሚያ መድረክ የኤርትራ መንግስትን ክፉኛ ጫና ውስጥ የከተተም ሆኖ ታይቷል። ከሀገሪቱ ሰብአዊ መብት አያያዝ እንደዚሁም ማብቂያ አጥቷል ከተባሉ የዜጎች የግዳጅ ብሔራዊ ውትድርና አገልግሎት ጋር በተያያዘም በዚያ መድረክ ላይ ብዙ ተብሏል። የኤርትራው ማስታወቂያ ሚኒስትር የማነ ገብረ መስቀል በተለይ ከብሔራዊ ውትድርናው ገደብ ማጣት ጋር በተያያዘ ጉዳዩን ከኢትዮጵያ ጋር በማያያዝ ሰፋ ያለ ምላሽ ነው የሰጡበት ሁኔታ ታይቷል። በኤርትራው ማስታወቂያ ሚኒስትር የማነ ገብረ መስቀል የኤክስ ገጽ በኩል የተስተናገደው ይኸው መግለጫ ይሄው ከቅርብ ጊዜያት ወዲህ በአዲስ መልኩ አገርሽቶ እየተነሳ ያለው የኤርትራ ብሔራዊ ውትድርናን ዳግም የመቃወም ተግባር ከቅን ልቦናና አሳቢነት የመነጨ ሳይሆን ከድብቅ የራስ የፖለቲካ ፍላጎት ጋር የተያያዘ ነው ሲልም ኮንኗል። የሚታዩት እንቅስቃሴዎች ኤርትራን እንደ ሀገር ለማጥቃትና የጥላቻ ፖሊሲያችን ለማስፈጸም መሳሪያነት የመጠቀም ሁኔታ ነው ያለው ይሄው መግለጫ አስተያየት ሰጪዎችንም ይህንን ለማለት የሞራል ሕግ የላችሁም ሲልም አስታውቋል። መግለጫ የሞራል ሕግ የላችሁም ያለው ኤርትራ ለነጻነት ባደረገቻቸው ትግሎች ምንም ድምጽ ያልሆናችሁ ናችሁ በማለትም ነው። ኤርትራ ለአስጨራሽና ፈታኝ የሆነውን የነጻነት ትግሏን እያካሄደች በነበረበት ወቅትና ከነጻነት ማግስትን በነበሩት ዓመታት የኢትዮጵያ መንግስታት ጦርነት ሲከፍቱባትና እንደዚሁም የድንበር ይገባኛል ጥያቄዎችን ጭምር ሲያንጸባርቁ ዝምታን የመረጡ አካላት አሁን ላይ ምክር የመስጠቱ ሞራል የላቸውም ያለው መግለጫው በኤርትራ የታሪክ ሂደት ውስጥ እጅግ ወሳኝ በሆኑ ወቅቶች ምንም ከማለት የተቆጠቡ ሀገራትና ዓለም አቀፍ ተቋማት አሁን ባለው ሁኔታ በኤርትራ መከላከያ ጉዳይ አንዳች አይነት አስተያየትን የመስጠት የሞራልም ሆነ የህግ ቅቡልነት እንደሌላቸው መታወቅ አለበትም ሲል አስታውቋል። የኤርትራው ማስታወቂያ ሚኒስትር አቶ የማነ ገብረ መስቀል ሰፋ ያለ መግለጫ የተከተሉ ከሰሞኑ የተባበሩት መንግስታት የሰብአዊ መብቶች ኮሚሽን እና ሌሎች የኮሚሽኑ አባላት የሆኑ ሀገራት በኤርትራ መጨረሻ የሌለው ነው ካሉት የብሔራዊ ውትድርና ጋር በተያያዘ ጥብቅ ትችታቸውን መሰንዘራቸውን ተከትሎ ነው። በኤርትራ የዜጎች የሰብአዊ መብቶች ጥሰት እጅግ አሳሳቢ ነው ያለው የተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽን በሀገሪቱ በመግባት ምርመራዎችን አካሂዶ ሪፖርትን የሚያቀርብ ራፖርተርን ሾሞ ነበር። ሆኖም የኤርትራ መንግስት ፈጽሞ ምን ሲደረግ ይህ አካል ኤርትራ ምድር ገብቶ ምርመራ የሚያደርግበት ሁኔታ አይኖርም በማለት በአቋሙ እንደጸና ነው። ከሰሞኑም ላለፉት 6 ዓመታት በኤርትራ የሰብአዊ መብቶች አያያዝ ሁኔታ ላይ የተሾሙት የተባበሩት መንግስታት ልዩ ራፖርተር ባቀረቡት ሪፖርታቸው በሀገሪቱ አሁንም ድረስ በሰብአዊነት ላይ የሚፈጸሙ ወንጀሎች ከመቀነስ ይልቅ እየተባባሱ መሆኑን በማስረጃዎች በማስደገፍ ይፋ አድርገዋል። የኤርትራ መንግስትም በዚያው መድረክ ራሱን በጥብቅ ሲከላከልም ታይቷል። የኤርትራው ማስታወቂያ ሚኒስትር የማነ ገብረ መስቀል መግለጫም ይህንኑ የሰሞኑን የጄኔቫ የተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽንን ከፍ ያለ ክስ ተከትሎ የወጣው ነው ታይቷል። ማስታወቂያ ሚኒስትሩ ኤርትራ ከነጻነት ማግስት ጀምሮ የቀድሞ ታጣቂዎችን በመልሶ ማቋቋም መርሃ ግብር ያሰናበተች መሆኑን በመግለጽ ሆኖም የኢትዮ ኤርትራ የድንበር ጦርነት መቀስቀሱ ብሎም ከአልጀርስ የሁለቱ ሀገራት ስምምነት በኋላም የኢትዮጵያ መንግስት በውጥረቱ በመቀጠሉ ብሎም ባድሜንም ጭምር ተቆጣጥሮ በመቀጠሉ የነበሩት የብሔራዊ ውትድርና ሁኔታዎች መቀጠላቸውን አስታውቋል። አሜሪካና ኢትዮጵያ በቀይ ባህር ኮሪደር ላይ ጋራ ጥቅማቸውን ለማስከበር አዲስ ስትራቴጂ መንደፋቸው ተሰምቷል። በሆርሙዝ ባህረ ሰላጤ የተነሳው ውጥረት ኢትዮጵያና አሜሪካን በአዲስ የደህንነት መስመር አቆራኝቷል። በምስራቅ አፍሪካ ቀንድና በቀይ ባህር ቀጠና እየተቀያየረ የመጣውን አዲስ የጂኦፖለቲካ የደህንነት ትስስር አስመልክቶ መምሪ የተሰኘው ዓለም አቀፍ የምርምር ተቋም ሰፊ ትንታኔ አውጥቷል። በትንታኔው መሰረት በሆርሙዝ ባህረ ሰላጤ አካባቢ እየጨመረ የመጣው ውጥረት በዓለም አቀፍ የንግድ መስመሮች ላይ ከፍተኛ ስጋት የፈጠረ ሲሆን የባቤል መንደብ ውቅያኖስ መስመርን ደህንነትና ክፍትነት ማረጋገጥ አሁን ላይ የህልውና ጉዳይ ሆኗል። በዚህ ስትራቴጂካዊ ቀጠና ውስጥ ደግሞ አሜሪካ ከረጅም ጊዜ ጀምሮ በምስራቅ አፍሪካ ቀንድ ውስጥ እንደ ዋነኛና እጅግ አስፈላጊ አጋሯ አድርጋ የምትመለከታት ኢትዮጵያ ሚናዋ አሁን ላይ ከመቼውም ጊዜ በላይ ጎልቶ መውጣቱ በሰፊው ተብራርቷል። ኢትዮጵያ ምንም እንኳን ኤርትራ ከተገነጠለች በኋላ ባህር በር የሌላት ሀገር ብትሆንም አሁንም በምስራቅ አፍሪካ ቀንድ ቀጠና ውስጥ ዋነኛ የፖለቲካ ኢኮኖሚና የወታደራዊ ኃይል ሚዛን ሆና እንደቀጠለች ሪፖርቱ ያመላክታል። የሀገሪቱ ሰፊ የህዝብ ቁጥር፣ ስትራቴጂካዊ መልክዓ ምድራዊ አቀማመጥና ቀጠናዊ ተጽዕኖ
በባሜል መንደብና በቀይ ባህር ኮሪደር ላይ የሚነሱ የደህንነት ስጋቶችን ለመቆጣጠር ቁልፍ ባለ ድርሻ ያደርጋታል። በተለይም ቀጠናው እንደ አልቃይዳ፣ ሙስሊም ብራዘርሁድ እና አልሸባብ ባሉ አክራሪ ኃይላት ተጽዕኖ ስር እንዳይወድቅ በማድረግ ረገድ የኢትዮጵያ ወታደራዊ መዋቅርና መረጋጋት ለአሜሪካና ለምዕራባውያን ትልቅ ዋስትና ሆኖ ማገልገሉ ተገልጿል። ይሁን እንጂ በቅርብ ጊዜያት የወጡ ሪፖርቶች እንደሚያሳዩት በአካባቢው ላይ አዳዲስና ውስብስብ የደህንነት ስጋቶች እየተፈጠሩ ይገኛሉ። እንደ አልሸባብ ያለው ኃይላት በኢራን ከሚደገፉትና በየመን ከሚንቀሳቀሱት የሁቲ አማጽያን ጋር ድንበር ተሻጋሪ ትስስር መፍጠራቸው በቀጠናው ላይ ተጨማሪ የደህንነት ስጋት ደቅኗል። ይህንን አደገኛ ትስስር ለመበጠስና የቀይ ባህርን ሰላም ለማስከበር የአሜሪካና የኢትዮጵያ 100 ዓመታትን የተሻገረ ዲፕሎማሲያዊ ግንኙነት እንዲሁም ኢትዮጵያ ከእስራኤል ጋር ያላት ታሪካዊና ጥልቅ የደህንነት ትብብር እንደ ትልቅ ምሰሶ እየታየ ይገኛል። የኢትዮጵያ ውጭ ጉዳይ ፖሊሲም ከነዚህ ምዕራባውያን አጋሮቿ ጋር ያላትን ትስስር በማጠናከር በዙሪያ ያሉትን የባህር ጠረፎች ደህንነት ማረጋገጥን እንደ መዋቅራዊ ደህንነት አስፈላጊነት ነው የሚመለከተው። በደቡብ አፍሪካ ሰነድ የሌላቸው የውጭ ሀገር ዜጎች ሀገሪቱን ለቀው እንዲወጡ ከተቃዋሚዎች የተሰጠውን የጁን 30 የመጨረሻ ቀነ ገደብ መቃረቡን ተከትሎ የደቡብ አፍሪካ መንግስት ከፍተኛ ጥበቃ ላይ ያሰማራ መሆኑ ተነገረ። 6 ቀናት ብቻ በቀሩት ማስጠንቀቂያው ማለቂያ ላይ ከፍተኛ ተቃውሞ የሚጠበቅ ይሆናል። የደቡብ አፍሪካ መንግስት እየመጣ ያለውን ተቃውሞ ለመቆጣጠር ከ600 ሚሊዮን ራንድ በላይ ወጪ የሚጠይቅ መጠነ ሰፊ የጸጥታ ጥበቃ ዘመቻ ይፋ ማድረጉን የኤንሲኤ ዘገባ አመልክቷል። የሀገሪቱ ፖሊስ ለማንኛውም አይነት ድንገተኛ ሁኔታ ዝግጁ መሆኑን ያስታወቀ ሲሆን የመከላከያ ሚኒስቴር በበኩሉ ግጭትና ውከት የሚቀሰቀስ ከሆነ እንደ አስፈላጊነቱ ጦሩ ሊሰማራ እንደሚችል ገልጿል። በአሁኑ ወቅት በርካታ የሀገር ውስጥ ቡድኖች ሰነድ የሌላቸው የውጭ ሀገር ዜጎች ከጁን 30 በፊት ደቡብ አፍሪካን ለቀው እንዲወጡ እያስጠነቀቁ ይገኛሉ። በሀገሪቱ እንደ ጆሃንስበርግ ባሉ ከተሞች በተቃዋሚዎች ቀኑን የሚያስጠነቅቅ ቢልቦርድ ተሰቅሎ ተገኝቷል። ኢትዮጵያውያን በዚህ ስጋት ውስጥ መግባታቸውን የገለጹ ሲሆን በተለይ በጆሃንስበርግ ቤት ለቤት ማስፈራሪያ እየተደረገ መሆኑን መግለጻቸው ይታወሳል። ባለፈው ወር የነበረውን ከፍተኛ ተቃውሞና ነውጥ ተከትሎ ኢትዮጵያንን ጨምሮ የሌሎች የአፍሪካ ሀገራት ዜጎች መገደላቸው የሚታወስ ነው። የተለያዩ የአፍሪካ ሀገራት ከቀነ ገደቡ በፊት ዜጎቻቸውን የማስወጣት ስራ እየሰሩ ይገኛሉ። በሌላ በኩል ስደተኞች ጓዛችሁን ጠቅልላችሁ ውጡልን እያሉ የሚገኙት ቡድኖች ከዚህ ቀደም ዶክመንት የሌላቸውን ብቻ ሳይሆን ህጋዊ ዶክመንት ያላቸውን ጭምር ኢላማ እያደረጉ ጥቃቶችን እንደሚፈጽሙ ሪፖርቶች ያመለክታሉ። ማርችና ማርች እንዲሁም ኦፕሬሽን ዱዱላ በሚል ስም የተደራጁ ጸረ ስደተኛ ንቅናቄዎች ቀነ ገደቡን ያስቀመጡ ሲሆን በቀነ ገደቡ ለቀው በማያጡ ዜጎች ላይ እስር እንደሚፈጸምባቸውና ብሔራዊ ንቅናቄ እንደሚደረግ አውጀዋል። ማስጠንቀቂያዎች፣ ፖስተሮችና ማስታወቂያዎች በየስፍራው እየታዩ ሲሆን የደቡብ አፍሪካ መንግስት ቀነ ገደቡን እንደማያውቁ ይገልጻል። የደቡብ አፍሪካ መንግስት ህገወጥ ያላቸውን ስደተኞች ከሀገር እያስወጣ ሲሆን በአመቱ ስደተኛ ዲፖርት የማድረግ መጠኑ በ46 በመቶ መጨመሩን የመንግስት መረጃ ያመለክታል። ባለፈው ሳምንት ጸረ ስደተኛ ጥላቻና ጥቃቱን አስመልክቶ የተባበሩት መንግስታት የዓለም ጤና ተቋም ዳይሬክተር የሆኑት ዶክተር ቴድሮስ አድሃኖም ተቃውሞ አሰምተው ነበር። የደቡብ አፍሪካ መንግስት ግን በትንሹ 5 ኢትዮጵያንና 5 ሞዛምቢካውያን በአንድ ሳምንት ውስጥ የተገደሉበትን ጥቃት ከስደተኛ ጥል እንቅስቃሴ ጋር እንደማይገናኝ ያስተባብላል። ስደተኞች ላይ የሚደርሰውን ጥቃት በርካታ ዓለም አቀፍ ኃይሎች እያወገዙም ይገኛሉ። እስካሁን 2 ሀገራት በይፋ ዜጎቻቸውን ከደቡብ አፍሪካ እያስወጡ ይገኛሉ። ሀገራቱ ናይጄሪያና ማላዊ ሲሆኑ ማላዊ በትንሹ 10,000 ዜጎችን በማስወጣት ላይ ስትሆን ናይጄሪያ በበኩሏ እስካሁን 586 ሰነድ አልባ ናይጄሪያውያንን ከደቡብ አፍሪካ መመለሷን ትገልጻለች። የኢትዮጵያ መንግስት ዲፕሎማሲያዊ እንቅስቃሴ እያደረገ ሲሆን ከደቡብ አፍሪካ ጋር ጉዳዩን የሚከታተል የጋራ ዲፕሎማቲክ ቡድን ማዋቀሩን መግለጹ ይታወሳል። የአሜሪካ የህግ መወሰኛ ምክር ቤት ሴኔት በፕሬዝዳንት ዶናልድ ትራምፕ ወታደራዊ ጦርነት ስልጣን ላይ ጥብቅ ቁጥጥር የሚያደርግና በኢራን ላይ የሚሰነዘሩ ጥቃቶችን የሚገድብ የውሳኔ ሀሳብ በብልጫ ድምፅ አጽድቋል። ይህ ውሳኔ በዴሞክራቶች የቀረበ ቢሆንም ጥቂት የሪፐብሊካን ፓርቲ አባላትም የትራምፕን ወታደራዊ አካሄድ በመቃወም ከዴሞክራቶች ጋር ወግነው ድምፅ ሰጥተዋል። የውሳኔ ሀሳቡ ፕሬዝዳንቱ በኢራን ላይ የሚያደርጉትን ማንኛውንም ወታደራዊ እርምጃ እንዲያቆሙ ወይም ከመከላከያ ጥቃት ውጭ ወደ ለየለት ጦርነት ከመግባታቸው በፊት ከኮንግረሱ ግልጽ ፍቃድ እንዲጠይቁ የሚያስገድድ ነው። የዚህ ህግ መወሰኛ ምክር ቤት ውሳኔ መነሻ በአሜሪካና በኢራን መካከል ያለው ውጥረት እጅግ በከረረበት ወቅት ፕሬዝዳንት ትራምፕ ያለ ኮንግረሱ እውቅና ከፍተኛ ወታደራዊ እርምጃዎችን መውሰዳቸው ነው። ዴሞክራቶችና የተወሰኑ ሪፐብሊካኖች የፕሬዝዳንቱን የአንድ ወገን ውሳኔዎች በመቃወም የአሜሪካ ህገ መንግስት የጦርነት የማወጅ ስልጣንን ለኮንግረሱ እንጂ ለፕሬዝዳንቱ ብቻ እንዳልሰጠ በጽኑ ይከራከራሉ። ይህ አዲስ የህግ ማዕቀፍ ትራምፕ ያለ ህግ አውጪው አካል ፍቃድ አሜሪካን ወደ መካከለኛው ምስራቅ ጦርነት እንዳይከቷት ትልቅ ማገጃ እንደሚሆን የውሳኔው ደጋፊዎች በስፋት እየገለጹ ይገኛሉ። ዘኒውዮርክ ታይምስ ጋዜጣ በዘገባው መሰረት ይህ የሴኔት ውሳኔ በፕሬዝዳንት ትራምፕ የውጭ ፖሊሲና ወታደራዊ ስልጣን ላይ የተሰነዘረ ትልቅ የፖለቲካ ወቀሳና ተግሳጽ ተደርጎ ተወስዷል። ምንም እንኳን የትራምፕ የገዢው ፓርቲ አባላት በሴኔቱ ውስጥ አብላጫ ወንበር ቢኖራቸውም የራሳቸው የፓርቲ አባላት የሆኑ ሴናተሮች ሳይቀሩ ከዲሞክራቶች ጋር ማበራቸው በትራምፕ የኢራን ፖሊሲ ላይ የነበረውን ከፍተኛ ውስጥ ቅሬታ ያሳያል። ይህ ክስተት የፕሬዝዳንቱን ወደፊት የውጭ ሀገር ወታደራዊ ስምሪት እቅዶች ክፉኛ እንደሚፈታተን ተነግሯል። በሌላ በኩል የፕሬዝዳንት ትራምፕ ደጋፊዎችና የሪፐብሊካን ፓርቲ መሪዎች የሴኔቱን ውሳኔ አጥብቀው ተቃውመዋል። ይህ አይነቱ በፕሬዝዳንቱ ላይ የሚጣል የጦርነት ስልጣን
ገደብ አሜሪካ ለሚሰነዘሩባት ድንገተኛ ጥቃቶች አፋጣኝ ምላሽ የመስጠት ብቃቷን ያዳክማል፣ እንዲሁም እንደ ኢራን ላሉ ጠላቶች የድክመት ምልክት ሆኖ ያገለግላል በሚል ነው ተቃውሞ። ትራምፕ ራሳቸው ይህንን ውሳኔ ውድቅ ለማድረግ የቬቶ ስልጣናቸውን እንደሚጠቀሙ የሚጠበቅ ሲሆን የፕሬዝዳንቱን ቪቶ ሰብሮ ህግ ለማድረግ ደግሞ የኮንግረሱ የ2/3 ድምፅ ድጋፍ ስለሚያስፈልግ ጉዳዩ ገና የረጅም ጊዜ የፖለቲካ ፍልሚያ ይጠብቀዋል።